የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 43 ላይክ በማድረግ ጀምሩት። ረሃብም በምድር ጸና። ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰድደው እንወርዳለን፣ እህልም እንሸምትልሃለን። ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሏልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለኛና ስለ ወገኖቻችን ፈጽሞ ጠየቀን፣ እንዲህም አለ፣ አባታችሁ ገና በሕይወት ነውን? ወንድምስ አላችሁን? እኛ እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጄ ትሸዋለህ። ወደ አንተ ባላመጣው በፊትህ ባላቆመው በዘመናት ሁሉ አንተን የበደለው ልሁን። ባንዘገይስ ኑሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በዓይበታችሁ ይዛችሁ ሂዱ። ለዚያ ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምርና ለውዝ ውሰዱ። ብሩን በአፌታ አድርጋችሁ በእጃችሁ ውሰዱ። በዓይበታችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁም ወደዚያ ሰው ተመለሱ። ሁሉንም የሚችል አምላክ ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆችን እንዳጣሁ አጣሁ። ሰዎቹም በእጃቸው ያችን እጅ መንሻና አጠፌታውን ብር ብንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ፣ በዮሴፍ ፊት ቆሙ። ዮሴፍም ብንያምን ከእርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እረድም እርድ ያዘጋጅ። እነዚያ ሰዎች በኩለ ቀን ከኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰው ብር ሊተናኮለን ሊወድቅብን፣ እኛንም በባርነት ሊገዛ አህዮቻችንም ሊወስድብን ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩ፣ እንዲህም አሉት፣ ጌታ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችንን ከፈትን፣ እነሆም የእያንዳንዱ ሰው ብር በየዓይበቱ አፍ እንደሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው። እህልም እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደጨመረ አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ፣ ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያ ሰዎች ወደ ዮሴፍ ቤት አስገባቸው፣ ውሃ መጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም ማበቅ ሰጣቸው። ዮሴፍም በኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤት በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አላቸው፣ የነገራችሁ የሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሻችሁ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍ ቸኮለ፣ አንጀቱም ወንድሙ ናፍቆታልና ሊያለቅስ ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ። ልቡንም አስታግሶ እንጀራ አቀረቡ፣ ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህም ለግብፅ ሰዎች እንደ መርከስ ነውና። በፊቱ በኩር እንደ ታላቅነቱ፣ ታናሹ እንደ ታናሽነቱ ተቀመጡ። ሰዎችም እርስ በርሳቸው ተደነቁ። በፊቱ ካለው መብል ፈንታቸውን አቀረበላቸው። የብንያምንም ፈንታ ከሁሉ 5 እጅ የሚበልጥ ነበር። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ትረካ እስከምንገናኝ መልካም ቆይታ